የስጋ አባት ባልሆነውም በቃ አባት ሆኗል። ችግር የለም። እኔ ለልዑሌ አላንስም ታውቃለህ። በቃ እኔ ከአባት ፍቅር በላይም ከአባቱ ፍቅር በላይ ሰጠዋለሁ። ችግር የለም። ገብቶሃል? ያ ነገር አሳስባት ከሆነ እንዴ ማለት በቃ ነገሩ ስለባስ በቃ የሆነ ነገር ቁርጤ የምትነግረኝ ይሻላል። ገብቶሃል? የራሴን ላይፍ እኖራለሁ። ቢያንስ የሆነ ነገር ብትለኝ እኮ ደስ ይለኛል። ገብቶሃል አይደል? እና አዩ በቃ ማንም የኔ ነገር የገባዋል መሰለኝ። እሺ ምን ባረግ ነው? እሺ ይሻላል። ምን ላድርግ? ማን ነው ደግሞ ትቼሜ ደግሞ አልፈለኩም። ከሷ መራቅ ደግሞ አልፈለኩም። አይቻልም። ለአንዱ ደስታ ለአንዱ ሀዘን በቃ የሆነ ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ደህና ዋላችሁ ወይ? ሰላም ዋላችሁ? እንዴት ነው ነገሩ? እንዴት ነው? እና እንግዲህ ደስታ በዚህ መልኩ መጥቷል ዛሬ ማለት ነው። እኔ ግን በጣም ያሳዘነኝ ሲያለቅስ ማለት ነው። ያው እንግዲህ ፍቅር ነው ምን ይደረጋል ብለህ ነው በቃ እንደ ሄርሜላ በአደባባይ እግሯ ላይ ውደቅና አግቢ ብለህ እንደ ሄርሜላ አልቅሳ። አንተ ወንድ ነህ ያምረብሃል። ሴቱ እያለቀሰ አይደል እንደ ምንድን ነው ችግሩ? ስለዚህ ተንበርካክና አግቢኝ በለ። ለነገሩ ብለሃታል። እሷ እምቢ አለች እንጂ ለሉልዬ እኔ ያላንሰውም አባት ሆናለሁ ብለሃል። እሱ እንኳን የአባትን ቦታ ማንም ሊተካ አይችልም። እኔ እውነቴን ነው የምነግራችሁ። እኔ የአባቴን ቦታ ማንም ሊተካልኝ አይችልም። ምንም ቢሆን ምንም ቢያሳድጉ ምን ቢያደርጉልኝ የአባትን ቦታ ማንም የሚተካ የለም። ስለዚህ ለሉል አባቱ ሆናለሁ ለምትለው ነገር ልትሆነው ትችላለህ፣ ግን የአባቱን ቦታ አትተካም። እና እንግዲህ ዛሬ ደግሞ በሚለቀቀው ቪዲዮ እናያለን ማለት ነው። በጣም ሩታዬ ትክክል ነው ደስታ የሚለው ከአብርሃም ህይወት ወጥተሽ ከዚህ ጭምልቅልቅ ከሆነ ህይወት ወጥተሽ የራስሽን ህይወት መመስረት አለብሽ። እሱ እንደሆነ እየተጨማለቀ ነው። ታሁን በኋላ እኔ እንዲ አብርሃም ራሱ ባል እንዲ ይቅርታ እንኳን ብሎ ሲዘጣ እንዲ ከሱ ጋር የምትኖሪ አይመስለኝም። ደግሞ አስፋልት ላይ ሽንትን የሚሸራ ወንድ ነው ብለሽ ደግሞ እሱ ጋር ልትኖሪ ነው እንዴ? እና ደስታ ይሻልሻል። እና ለዚህ ነው የምልሽ ማለት ነው። እኔ በጣም ነው ግን አብርሃም እንደዚህ ተዋልዶ በአስፋልት ላይ ሽንቴን እሸናለሁ ብሎ እንትን ሲል በጣም ነው የገረመኝ ማለት ነው። ስለዚህ ደስታ ይሻልሻል። ያው የሉልም የአባቱን ቦታ እንኳን መተካታችንም ቢሆንም አንዳንዴ ማውራትና ማድረግ አንድ አይደለም። በነገራችን ላይ ትናንትና ራሱ እየሄድ ከማንም ጋር አታንሳይ ብለሃለች። እንደዚህ አረገችኝ እንደዚህ ሆንኩኝ ብለህ አትበላይ ብለሃለች። እንግዲህ ቁርጤን አሳውቂ ብለሃታል። ቁርጥህን ዛሬ ታውቃለህ ማለት ነው። ዛሬ የምታሳውቅህ ይመስለኛል እኔ በበኩሌ ማለት ነው። ወይም እፈልግሃለሁ ወይም አልፈልግህም። እሱ አንድ ነገር ነው። ለምን መሰራችሁ? እሱን ቁርጡን አውቆ የራሱን ኑሮ ይኖራል። አሁን ትናንትናም እኮ በቃ እኔ እንትን አልፈልግም ማለት ትችል ነበረ። ደስታት ወይ ምናምን ከማለት ማለት ነው። የማትፈልገው ከሆነ ቁርጡን መናገር የምን እንትን ማለት ነው። የሚያስፈልግን ሰው እውነቴን ነው የምላችሁ። እኔ የማትፈልገውን ሰው ምንም እንትን የሚያንገራግረኝ ነገር የለም። እኔ በነገራችን ላይ ደፋር ነኝ። እንደዚህ ተለማምጬ ምናምን ወንዶችን የሚይዝ ሰው አይደለሁም። ታጫከንኩኝ አየሁ አይና በቃ ጠሽ ነው ማረጋቸው። ለምን ምንም ከዚህ ጋር ለኔ ቦታ ለማይሰጠኝ ሰው ቦታ አልሰጠውም ማለት ነው። ስለዚህ ጠሽ አድርገሽ መተው ነው። የማትፈልጊው ከሆነ ጊዜው ትክክል ነው። ጊዜውን ማቃጠል የለበትም። አልፈልግህም በቃ ወሰነሽ አልፈልግህም ብለሽ ማለት ያለብሽ መስሎኛል። ሩታዬ የምትፈልጊው ደግሞ ከሆነ በቃ እንጠናና አንተም ተረጋጋ። እኔ እያሰብኩበት እየተነጋገርን እየተመካከልን ብለሽ ማለት ትችያለሽ ብዬ አስበው። እንግዲህ ዛሬ ደግሞ የሚለቀቀውን ቪዲዮ እናያለን ማለት ነው። ዛሬ ደግሞ በእነ አብርሃም መቼም አብርሃም ሩታ ተለለች እንደማይለቅ ታውቃላችሁ ወይ? የሆነ ነገር ብሎ ይመጣል ዛሬ ማለት ነው።
ሩታ ተለለች። በአብርሃም ቻናል የሚለቀቅ ነገር የለም። ስለዚህ ዛሬ እናያለን። ለማንኛውም ዛሬ እናያለን ምን እንደሚሆን ምን እንደሚሆን ማለት ነው። ግማሾቹ ትናንትና ደውሎ ተቆጥቶታል ምናምን ሲሉ ነበር። አሁን ደግሞ እሱን ስበብ አድርጎ ከሩታ ቤት ይመጣል አብርሃም ማለት ነው። ለምን ካረሩታ ቻናሉ ስለማይደምቅለት። አንዳንዶቻችሁ ማለት ነው ሊብ ላይ ቁጭ ብላችሁ ሰው የምትሳደቡ ከማን አልግዛ እንደመጣች ሳታውቅ አሏችሁ። ዱባይ ሄዳ አልግዥ ያለሁ አለች ብላችሁ የምታወሉ ቲክቶክ ላይ ማለት ነው። በጣም የምትገርሙ የምታሳዝኑ ናችሁ። ተቃራኒውን ነው እንጂ እየተናገራችሁ ያላችሁ ተቃራኒውን መሰለኝ የምትናገሩት እንጂ ትክክለኛውን አይደለም። እሷ ከሱ ጋር ነው ያለችው። ከማን ጋር ሆና ነው ዱባይ የሄደችው? ከማን ጋር ሆና ነው? ለማን አልግዛ ነው? አምሳያ ልጁን ወልዳ ደግሞ አሁን እንግዲህ ደኔ ያስመርምር በሉታ ዛዳ ይሄም ነው የቀራችሁ እነዚህ ዶ ማለት ነው። ደኔ ያስመርምር በሉት በገዛ ልጁ አምሳያ ልጁን ደግሞ በጣም ትገርማላችሁ። እንደው አንቺ ትንሽ አታፍሊም? እንደው ሊብ ላይ ቁጭ ብለሽ ይሄንን ነገር ስታወሪ ሲያውሽ ሃይማኖተኛ ነኝ ትያለሽ። ግን ሃይማኖተኛ የሆነ ሰው እንደዚህ አይነት ነገር ማውራትን ይጠበቅበታል ብዬ አላስብም ማለት ነው። በጣም የምትገርሙ ናቸው እና ውድ ቤተሰቦችን ለማንኛውም ደስታ ተረጋጋ ማለት ነው። ተረጋጋ። የሌላ ሰው ከምታወሩ የራሳችሁንም ታሪክ እያወራችሁ እንትን ብትሉ ጥሩ ነው ብዬ ነው የማስበው። ማለት ስለ ሰው እንደዚህ ይሄን ያህል ዱባይ መታረገዝኩ ብላ እንደዚህ ያለች ምናምን እያላችሁ ከምታወሩ ማለት ነው የተገላቢጦሽ ያለ የተገላቢጦሽ እያወራችሁ ስለሆነ አስተካክላችሁ አውሩ ብዬ ነው የማስበው። እና ደስታ እየተረጋጋ ማለት ነው። ተረጋጋ፣ አስብበት፣ ትንሽ ተረጋጋ፣ እሷም ተረጋጋ። አሁን ዛሬ ትናንትና እንደዛ ተባብላችሁ ዛሬ ቪዲዮ መስራት ትክክል ነው ብዬ አላስብም። ማለት የሆነ የእርጋታ ጊዜ ስጠኝ ብለሃለች አይደል እንዴ? ስለዚህ ተረጋጋ። ስትረጋጋ ታወራኛለህ፣ ታልተረጋጋ አታውራኝ ስለተባልክ ደግሞ መረጋጋት ያለብህ ይመስለኛል። ደስታ ማለት ነው። እንደዚህ ችኩል ያለ ነገር ማለት ምን ተረቷ ራሱ ምን ነበር? ሩታ በሬ ዘሎ ገባ ነው ምናምን እንደ በሬ ዘሎ ገባ ነው ምናምን እያለ ስትተርት ነበር። እና እኔ ሩታ አንደኛ ተረቷ ራሱ በጣም ይገርመኛል። ተረቷ ቅኔዋ ልክ መጽሐፎች የምታነብ ይመስለኛል። የተረት መጽሐፍ ምናምን የምታነብ ይመስለኛል። እና እንግዲህ እየተለተችብህ ነው ማለት ነው። ስለዚህ ብትረጋጋ ጥሩ ነው። እና ደስታ እንደዚህ አትቸኮል ማለት ነው። አትቸኮል። ልጁን አሳድገዋለሁ ብለሃል። እንግዲህ ታሳደግከው እናያለን ማለት ነው። ያው እንደ አባቱን ባትሆነለት እናቴ አይተዋል እንግዲህ አባቱን እንዴት እንደሚወድ ካሁኑ። እናቴ ልጁ የሰለጠነ ነው። ልጁ ሲያልቀን ያለ የሰለጠነ እንኳን የሰባት ወር ልጅ የሰባት ዓመት ልጅ ነው የሚመስለው። ሉልዬ ንቅት ያለ የነቃ የሰለጠነ ልክ እንደ እናቱ ጀግና ነው ልጁ ራሱ ማለት ነው። እንደ እናቱ የነቃ ማለት ነው። እንደ እናቱ ቆይ ግን የአባቱን አያዘባት የእናቱን ብቻ ይዞ ይደግላት። የአባቱን ተያዘ ጉዷ ነው። ሴቶቹን እያተራመሰ ደግሞ ወደ ይሰዳታል። የልጅ ልጅ አሰዳጅ እንዳያረጋት ማለት ነው። ስለዚህ ሉልዬ የሚያስቸግር ልጅ አይደለም። በዚህው ታደገ ማለት ነው። በዚህው ተቀጠለ እንኳን አንተ ቀርቶ ሌላም ሰው ወዶት የሚያሳድገው ልጅ ነው የሚሆነው ማለት ነው ሉል። ስለዚህ እንግዲህ ደስታ ብትረጋጋ ጥሩ ነው። ችኩል ብላ የሆነ ውሳኔ አሁን ቁርጡን ትንገረኝ እና ቁርጤን አውቄ ወደ ሀገሬ እገባለሁ፣ የራሴን ኑሮ እኖራለሁ ብለሃል። እኔ እኮ ግን አሜሪካ ሁልጊዜ ስቆርጥ ትኬት እያቃጠልከው ነው። እንዴት ነው ትኬት ርካሽ ነው?